ታወቀው ተመስገን ምትኩ እንግዲህ እንግሊዝ ላይ በጁላይ 25 ከባድ ሚዛን ጨዋታ ያደርጋል። ከ80 ኪሎ በላይ መሰለኝ ፋይት የሚያደርገው ተሜ እንግዲህ እንተማመንባለን። በምንም ኪሎ ብትጫወት እንደምታሸንፍ እርግጠኛ ነኝ። ዛሬ የምናየው በአምላኩ ጋር ያደረገውን ጦርነት ነው እንጂ ቦክስ አይደለም። በአምላኩ ከተመስገን ምርጥ ቦክሰኞች ናቸው ሁለቱም። የነሱ ፋይት ሙሉ ፋይታቸውን እናያለን ማለት ነው። ሌትስ ጎ። አሁን ያለው ጨዋታ የመጨረሻው ትልቁ ታሜ በአምላኩ ሁለቱም ምርጥ ናቸው። ተመስገን ግን ማሸነፍ በቃ ከባድ ነው። ሌጀንድ ነው ተመስገን ምትኩ በአምላኩ ተሸንፎ ቡድን ኢትዮጵያን ወክሎ ውድድሮች ተሸንፎ አያውቅም። ባይዘው ተመስገን ኢትዮጵያ ካሏት አስደናቂ ተፋላሚዎች መካከል አንደኛው ነው። አስቀድሞ በነበሩን አድዋ ሙዚየምም በተደረገው ሽንፈት አይባልም። እሱ ያልተመቻቹ ነገሮች ነበሩ። ቃና ቴሌቪዥን እና ኢትዮጵያ ቦክስ ፌዴሬሽን ባዘጋጃቸው ፍልሚያዎች ከዛ አስቀድሞ ደግሞ ሀገራችንን መወከል የቻለ ድንቅ ተፋላሚ ነው። ዛሬ በአርባ ምንጭ በአምላኩ ከተመስገን ይላል ወደ ሪንግ ገብቷል። በአምላኩ ደግሞ ከፌዴራል ማረሚያ ቤቶች ኮሚሽን በቀይ ጦርነት 5 ኪሎ የተመስገን ተፋላሚ ሆኖ በሪንግ ተገኝቷል። ጦርነት ነው ጋይስ። የመጀመሪያው ዙር ተጀምሯል። ቦክስ ሁለቱም ጠንካራ ቦክሰኞች ናቸው ጋይስ። ተመስገንን ፍልሚያዎችን ስንመለከት በጀብደኝነት ወደ ተፋላሚዎች ተጠግቶ ፍልሚያውን በመጀመሪያው ዙር ለማጠናቀቅ ጥረት አድርጎ ሲሳካለት ተመልክተናል። በዚህ ፍልሚያ ላይ ያንን ያደርጋለው የሚለው ትልቅ ጥያቄ ቢሆንም አጃመሩ አሪፍ ጨዋታ ነው። በአምላኩ እየተጫወተ ያለ ላይ ታች ነጥብ ነው ያደረገ የሚገኘው። አው በተጋጣሚው በአምላኩ በቁመት ከፍ ያለ የእጅ ርዝመት ብልጫም የሚወስድ ተፋላሚ ነው። የሰውነት ምቶችን የቀጥታ ምት ጃብ ለመሰንዘር ነው ሙከራ ያደረገ የሚገኘው። በሙሉ ጃብ ላይ ታች ውስጥ ሆኖ ተመስገን የራሱን ጊዜ እየጠበቀ ይመስላል። በአምላኩ የሚዘናጋ ከሆነ አንድ ቡጤው ሁሉ ነገር የመቀየር አቅም ያለው ተፋላሚ ነው። እውነት ነው። የተመስገን ቀኝ እጅ ቻው ድህነት ብሮ ጊዜ በአምላኩ የሚሰነዝራቸውን የቀጥታ ምቶችን ውጦ እያስቀረው ወደ በአምላኩ ሲጠጋ እየተመለከተው እንገኛለን። መከላከሉ ጠንካራ መሆኑ በቀጣይ ለሚሰነዝራቸው ጠንካራ ቡጤዎች እንደ መንደርደሪያ ሊሆኑ ይችላል። በጣም የሚገርም ትንተና ነው ጋይስ። በአምላኩ ዱላ የዋጣይ ወደፊት እየተጠጋ ነው ተመስገን። የሚያምር ነው። ቀጥተኛ ምቶችን ነው ተመስገን እየተጠቀመ የሚገኘው። ግን ቆንጆ ጨዋታ ነው በአምላኩ እየተጫወተ ያለው። ለተመስገን የሚሆን ነው። እሱን ፋይት አድርጋ ትችለውማ። እንደዚህ እየተሽከረከርክ የነጥብ ጨዋታ ካልሞከርክ ተመስገን ማሸነፍ ከባድ ነው። አጫወት ነው በአምላኩ ብለው የዕለቱ አርቢትር አልገባኝም። ያስቆሙት ለምን ምን አደረገ? ድጋሚ ፍልሚያቸው እንዲጀምሩ ያደረጓቸው ይገኛል። ዳኞች በእንደዚህ አይነት ሁኔታዎች ላይ ጠንቃቃ ናቸው። ምን ግን እኔ ጥፋቱ ምንድነው? ያልተገባ አጫወት በሚመለከቱበት ጊዜ ፍልሚያውን ቶሎ ነው የሚያስቆሙትና አሁንም የተመለከተው ያንን ድርጊት ነው። አሁን ምንም ያልተገባ ጨዋታ ግን አላየሁም። እኔ ለመምጣት ሞክሯል ተመስገን ሙሉ የመከላከል ቅርጿ ወደ ማጥቃት ገብቷል። መሰንዘር ጀምሯል። አስደናቂ የሚያምር ነው። የሚያምር ኤክስቼንጅ ነው ሁለቱም እያደረጉ ያሉት። ቀጥታ ምት በአምላኩ እየሰነዘረ ነው የሚገኘው። ተመስገን እየተከላከለ ወደፊት ቦዲ ላይ ፊት የሚያምር ነው። በቁመት ከፍ ማለቱ በአምላኩ ተጠቃሚ ያደረገው ይመስላል አይደለ? ተመስገን ፍልሚያውን ሲጀምር በጥንቃቄ ነው በትኩረት ፊት ላይ ያሁኑ ዱላ ከባድ ፍልሚያውን ሲጀምር በጥንቃቄ ነው በተል አይደለ? ተመልከቱ ሲጀምር በጥንቃቄ ነው ማረጃብ አስፈሪ ጃብ ነው የተመስገን ቀጥታ ምት ጃብ የሚገርም ነው። ምን ያህል በአምላኩ ደቂቃዎችን ሊቀጥል ይችላል። እሱም በጣም መሰረታዊ ነገር ነው። መስቀለኛ ምት ተመስገን መልሶ ጦርነት ነው እየፈጸመ ያሉት። የሚያምር ነው። ቦዲ ላይ በአምላኩ ትችላለህ እናቴቱ ከተመስገን ጋር እንዲህ የሚገርም ነው። እላይታች ቀጥታ ምት ቀጥሎ ደግሞ የሚያምር ነው ጨዋታው። በቃ ቦዲ ላይ ይሄ ነው ቦክስ ማለት። ተመስገንን ወደ ቀደመ ቅርጽ ውስጥ መልሶታል። አው ይሰነዝራቸው ተመስገን የሰነዝራቸው ሁለት የመስቀለኛ ምቶች ኢላማቸውን አልጠበቁም እንጂ በአምላኩ ፊት ላይ አርፎ ቢሆን ኖሮ አሁን ፍልሚያው ሌላ ቅርጽ አላረፈም። በአምላኩ እኮ በብቃቱ እያመለጠ ነው ያለው። አላረፈም ብሮ ግን በአምላኩ የቀጥታ በኢየሱስ ምትን የሰነዘረው በስማ የተመስገን ዱላ እኮ ሲያስፈራ ወገኔ በዛ ላይ እንቅስቃሴ ላይ ስላለ በስማ የሌላቸው ቡጦችም በአምላኩ በጣም ትችላለህ። ግን ተሜ ይለያል እናቴ ተደጋጋሚ ቀጥታ ምቶቹ በአምላኩ ፊት ላይ ያደረሱትን ጉዳት ተመለከተ። ዋሪየር አስፈራ በ75 ኪሎ በአምላኩ ደግሞ የሚገርም ነው። ማረሚያ ቤቶች ኮሚሽን ተመስገን ምትኩ ከአዲስ አበባ ፖሊስ
ምን መልክ ነበረው? ይገርም። የመጀመሪያው ዙር በፉክክር የተሞላ ትዕይንት ነው ሁለቱ ተፋላሚዎች ያስመለከቱ። ሁለቱም ተፋላሚዎች የራሳቸው የሆነ ኳሊቲ ነበራቸው። በአምላኩን ከተመለከትን ይሰነዝራቸው የነበሩ የቀጥታ ምቶች ለተመስገን ችግር ሲፈጥሩበት ተመልክተናል። በተመስገን በኩል ደግሞ የሚሰነዝራቸው ጠንካራ የመስቀለኛ ምቶች ለባምላኩ አደጋ ሲሆኑበት ተመለከትን። የመጀመሪያው ዙር እዚህ ጋር የሚያምር ክሮስ አግኝቶታል በአምላኩ ስልት የተገበሩበት የመጀመሪያ ዙር ነበረ። ስለዚህ እኔ ለሁለቱም ነው የመጀመሪያውን ዙር የምሰጠው። ሁለተኛና ሶስተኛ ዙር ላይ የሚያስመለክቱን ነገር ተመልክተን አሸናፊ ማን ነው የሚለውን ልለይ እንችላለን። የመጀመሪያው ዙር ሁለቱም ተፋላሚ ለተመልካችም ለራሳቸው በጣም የሚያምር ነው። ተመስገን ደጉ ታሜ እንግዲህ አሁን ዩናይትድ ትገባለህ። ሳሚ ተጀምሯል። ያንተን ጨዋታ ፈልጌ ማየት ፈልጋለሁ። ሪአክሽን ሰራበታለሁ። ለንደን ላይ ከታሜ ጋር የሚጫወተው ሳሙኤል ነው ስሙ። የሱን ጨዋታዎች እናያለን። ፈልጌ ያመጣላችኋል። ተመስገን ጋር ግን መጫወት ከባድ ነው። እየተመለከትክ ነው። በአምላኩ ግን ቆንጆ ቦክሰኛ ነው ማለት ኢየሱስ በስማም ቺላ አግኝቶታል። የሚያምር ነው የሚያምር ሽውት እዚህ ሽውት እዚህ መከላከል አደረጃጀቱ አሁንም ጠንካራ እንደሆነ ነው። ዞላ የተመስገን የተመለከትን የምንገኘው የሚያምር ክሮስ የቀጥታና የመስቀለኛ ምቶችን ሁለቱም ዘርዝረዋል። የሚያምር ሁለቱም አደገኛ ቡጤዎችን አልፈዋቸዋል። ሁለቱም ተፋላሚዎች ጠንካራ ገጭ እንዳላቸው እያስመለከቱ በጣም ጠንካራ ገጭ እናቴ ተሙት ከቡጤዎቹ በኋላ አታወድቁም። ቡጤዎቹ ለመሰንዘር ወደፊት ምንም እንዳልተፈጠረ ብሮ እንደዚህ አይነት ተፋላሚዎች ደግሞ ብዙ ርቀት መጓዝ ይችላሉ። ፍልሚያ ላይ ስለዚህ የጠንካራ ገጭ ባለቤቶች ናቸው ሁለቱ ጠንካራ ገጭ ባለቤቶች። ትክክል ነሽ ማይ ብራዘር። ታቸው በአምላኩ ፊት ላይ ግልጽ ናቸው። አሁን እየጨመረ መጥቶ አንተ ጦርነት እኮ ነው እኮ ይሄም ቦክስ ነው ብለህ እኮ አታይም እኮ ይሄ ዋር ነው ማለት ፍልሚያ ውስጥ ቆይቷል። እናቴ ተሙት ተመስገን ጥቃት አሁን ከደቂቃ እየጨመረ ጃባቹ አስደንጋጭ እጅ የሚገርም ነው። ክሮስ ያጭር ጥምዝ ምት ነው። ተመስገን ያጭር ጥምዝ ምት ከጀርባ ተመትቻለሁ ብሏል። ዳኛም ያው በሙቀት ሰዓት ነው ከጭንቅላት ጀርባ መምታት አይቻልም። ያንን ነው ያስተነቀቁት። ፍልሚያውን ጀምሮ አዎ የተማመኑ ይመስላል። የመከላከል በአምላኩ መከላከል ራሱን ከአደጋ ማራቅ ነው። የተመስገን ደግሞ ሙሉ በሙሉ ዱላውን ማዋጥ ነው። የተከላከለ ይገኛል። ቀጥታ ምቶችን ይሰነዝራል። ቀጥሎ የሚሰነዝራቸው መስቀለኛ ምቶች በአምላኩ ላይ አንተ በአምላኩ አይወድቅም እንዴ? ኧረ ትችላለህ እናቴ ትሙት አይወድቅም። ሽቡት መስቀለኛ ምቶች በአምላኩ ላይ የሚያፈሩ አይወድቅም። ትችላለህ በአምላኩ እናቴ ትሙት ተፋላሚዎች የተመስገን እንድላ እንዲህ ዋጥ ዋጥ ታረጋለህ። ምንም አልሆነም። ከመቀመጫቸው ብድግ ሊያደርግ የሚችል ጀግና ነው እያስመለከቱን የሚገኙት። ቀኝ ሆክ አንተ ሲያምር ጨዋታችሁ ግን እናቴ ትሙት በአምላኩ ሰነዘረ። ሽቅምት ነው። ዞላ ቅድም ስለ በአምላኩ መከላከል ስታነሳ ነበር። አፐርካት ሽቅምት ነው። አማርኛ እንዳበጁሻል እንቅስቃሴ ነው ዞላ። ስለዚህ ለተመስገን ያ በተወሰነ አጋጣሚ ፈተና ሆኖበት ነበረ። የተመስገን ግን በተደራጀ አንተ በአምላኩ ትችላለህ። የቅንብር ምቶችን የግራ የቀኝ ቅንብር ምቶችን ተመስገን ግን አስፈሪ ቦክሰኛ ነው እናቴ ትሙት። ውጤታማ ቡጤዎችም ነበሩ። ይሄው ጃውን ንቅል ያረጋል እንዴ! በጣም አደገኛ ናቸው። የመጨረሻ የቀጥታ የምትመለከትን በአምላኩም ሌላ መስቀለኛ ሁለቱም ተፋላሚዎች በቃ አሁን መልሷል። አስደናቂ መስቀለኛ ተመስገን ገመዱ ጋር ነው ቡጤዎችን የሚገርም ነው እየተከላከለ የሚሰነዝራቸው ጦርነት ቀጥተኛ ምቱ በኋላ የሚመጡ መስቀለኛ ምቶች በጣም አደገኛ ናቸው። አኪሏቸውን የሚመጥን አስገራሚ ቡጢ ነው ሁለቱም ተፋላሚዎች የመጨረሻ የሚገኙት። ድካም የለም። ለዛም ይመስላል በአምላኩ ራሱን አንተ በኢየሱስ ቡጤዎችን ላለመቀበል ጥረት የሚያደርገው ግን በአምላኩ ለሰራው መሰለኝ በአምላኩ ፊቱ ላይ በግልጽ እያረፈበት እንመለከት አድርጎናል። አፍንጫው አካባቢ ላይ ደም እየተመለከትን ነው። ጠንካራ መስቀለኛ ምቶቹ የተመስገን ይሄ ያልጠበኩት ነው። በነገራችን ላይ ቀጥታ ምቶቹን ማለት ነው ምረታም ይችላል። ቀጥታ ምቶቹ ጃቡ እኮ ነው እኮ የሚያርፉ ናቸው። ጃቡ ከባድ ነው ጋይስ ማርያም የሱ ውጤት ነው። አሁንም ጉዳት ደርሶበታል። ሁለታችሁም በጣም ነው የምትችሉት። የምንገኘው ግን ተመስገን ምትኩ ኢትዮጵያ ላይ አንደኛ ነው ጋይስ። ሄድ ማወቅ አለባችሁ። እንግዲህ አሁን ለንደን ላይ በ80 ኪሎ ከሳሚ ጋር ነው የሚገቡት። የሳሚን ጨዋታውን ፈልገን ነው ያለ። ግን አስቸጋሪ ነው ሳሚ ያልቅላል። ታሜ በጣም አስፈሪ ቦክሰኛ ጠንካራ ምቶች ናቸው። የመስቀለኛ ምቱ ተመስገን ይታወቃል። እኔ እንግሊዝ ላይ እንደሚያሸንፍ ተመስገን 100% እርግጠኛ እስከ 100,000 ብር የማስያዝ አቅም አለ። ግን በመከላከል ቅርጽ ውስጥ ቆይቶ ከፈለጋችሁ በአካውንት በቲክቶክ አካውንት
እነዚህ በፈለጋችሁ ምቶችም እንዴት ከባድ እንደሆኑ ነው የተመለከትነው። ሁለተኛው ዙር ተጠናቀቀ። ኛመር ሶስተኛ ራውንድ ምን ያሳዩናል? በአምላኩ ከመጀመሪያው ዙር በተሻለ መልኩ ነጥብ የጣለበት ሁለተኛ ዙር ነው። ተመስገን ደግሞ ተደጋጋሚ ቡጦችን ሰንዝሮ በተለይም ቀጥተኛ የግራ ምቶቹ የበአምላኩ ፊት ላይ ውጤቱን ተመልክተናል። ሁለተኛ ዙር ላይም ዞላ ፉክሩ እንዳለ ነው። በሁለቱም ተፋላሚዎች በኩል ጠንካራ እዚህ ላይ እኮ ነው እኮ አገጭ ላይ ብዛት ያላቸው ቡጢዎችን ሲጋወጡ ተመልክተናል። ሁለቱም ናቸው ነገራችን ላይ ዞላ እዚህ ጋር ይለያል። ገጭ በኢየሱስ መስቀለኛ ምትጥሩ ነው። እዚህ ጋር ተመልክተናል። ሁለቱም ተፋላሚዎች ጠንካራ ኦረኛ ብሮ የሰነዘሩት የቅንብር ምቶችን መሰንዘር ችሏል። ግን በሁለተኛው ዙር ላይ ከመጀመሪያው ዙር በተሻለ መልኩ ጦርነት ጥሩ ጊዜ ማሳለፍ ችሏል። የመጨረሻ ዙር ላይ ፍልሚያ ስልት ይዘው የገቡ ይመስለኛል። በአምላኩም ራሱን ከአደጋ ለማራቅ ከፍተኛ ጥረት አድርጓል። አዎ ፊቱ ላይ ጃቢ ያገኘው ነው። በአምላኩ ምልልሶችን ሁለቱም የቀጥታ ሻት ለብሶ ሳትጎርሶ ነው ዞላ ሶስተኛ ዙር ሁለት ተፋላሚዎች ዋር ታኔ ግን የተነሳበት አንተ አስፈሪው ሰብ ወደፊት ምቶችን እየሰነዘሩ ይገኛሉ። እንዴት አይነት አስደናቂ ፍልሚያ ነው! ጦርነት የሚገርም ሶስተኛ ዙር ሳሚ ምንድነው ወገን ያረኔ ነው ዞላ ሶስተኛ በቃ ተጀመረ። ዋው ምን አይነት ተመስገን ከበአምላኩ አስደናቂ ቡጢ ምልልስ የቅንብር ምቶችን እየሰነዘሩ ይገኛሉ። እንዴት አይነት አስደናቂ ትችላላችሁ እናቴ ትሙት። የሚገርም ሶስተኛ ዙር ሳሚ የሚገርም ትላለህ። የሚገርም ትላለህ እንዴ አንተ። ሶስተኛው ዙር ገና ከመጀመሪያው ደቂቃ ጀምሮ ነው በስመ አብ የሚገኙ ዞላ በአምላኩ በጣም የሚያምር ሆኖ እሳት ጎርሶ ነው የመጣው። ሁለቱም ዙሮች ላይ ያለውን ተመስገን ባይሆን ኖሮ ወድቋል። ማርያም ተደጋጋሚ ቡጦችን እየሰነዘረ ነው። ተመስገንም ለዛ ምላሽ ሰጥቷል። ሶስተኛ ዙር እንዴት አይነት አስደናቂ ሶስተኛ ዙር ነው! አስደናቂ ትላለህ እንዴ አንተ። በጣም ነው አሚዎች ጥንቃቄያቸውን ትተውታል። ምን ሕክምና ሊደረግለት ይገባል። የአፍንጫው አደጋ እያጫወቱ አይደለም፣ ብዙ ደም እየፈሰሰው ይገኛል። ስለዚህ ዶክተሮችን ማማከር ይኖርባቸዋል። አርባ ምንጭ የሚደንቅ ነው። ጠንካራ የቦክስ ተፋላሚዎች ያሏት ለቦክስ ያላቸውን ፍቅር በሪንጉ ዙሪያ ተሰብስበው እያሳዩ ነው። ተመስገን ምትኩ ግን ምን አይነት ጦረኛ ነው! አሁን ለንደን ላይ ምን ብለህ ነው የምትገባው? ብሮ ሳም ምን ብለህ ትገባለህ? ከተመስገን ይወጃል ቡጦች በሁለቱም ተፋላሚዎች በኩል አስደናቂ መስቀለኛ ምት በአምላኩ የሳሚን ጨዋታ ፈልጌ ቀጣይ ሪያክሽን ሰራላችኋል። ከተመስገን ምትኩ ጋር እንግሊዝ ላይ የሚጫወተው ፈልጌ ጨዋታውን ሰራላችኋል። እሺ ያ ተገቢ አይደለም። ሙሉ ለሙሉ ተፋላሚዎቹ ትኩረታቸውን አጥቷል። አስደናቂ ጀብደኝነት ላይ ተጠምደዋል። ተጠጋግተው ነው የተፋለሙ የሚገኙት። በአምላኩ አስቀድሞ የነበረውን ትቶ አሁን ብሬክ በሚገባ ቀርቦ በአብዛኛው ኢንፋይት የሚባለውን ፍልሚያውንም እየተመለከትን እንገኛለን። ቦክስ ነው አይደለ? እንደዚህ አይነት አጮት ውስጥ የምትገባው የምትተቃቀፈው ሊጥለው ነው። ግን ታሚ አንተ ዋሪየሮች ምት ያለፈበት መንገድ በአምላኩ የሰውነት ስራውን በሚገባ የሚያሳይ ነው። ዋር ምን አይነት ምን አይነት ቦክሰኛ ነው! ግን ተመስገን ተፋላሚዎች ፍርሃት የለሽ ሆነዋል። አንደኛና ሁለተኛ ዙር ላይ ያልነበረውን ያላየባቸው ባህሪ ነው ሶስተኛ ዙር ላይ የተመለከትን አሁን ለመጣን የምንገኘው። በተለይ ደግሞ በአምላኩ ሁሉን ነገር ማድረግ ይኖርበታል፣ የቻለው መስጠት ይኖርበታል። ሁለት ራውንድ ተበልጧል። ይፈልግ ሆነ የጥምዝ ምቶችንም እየሰነዘረ ነው የሚገኘው። ከመጀመሪያው ይልቅ በደንብ ተጠጋግተው በርካታ የሚገርም ነው ምቶችን እያደረጉ አደጋውንም በሚገባ እየተመለከትን እንገኛለን። የሚገርም ነው ጋይስ። ይሄ በስመ አብ እንዴ አንተ አግኝቶታል እኮ እዚህ ይሄ በስመ አብ በቃ ፈጽመው የመጨረሻው ይላል። የሚገኙት መከላከል የሚባለውን ነገር ረስተውታል። የምን መከላከል ነው ወንድሜ? የምን መከላከል ነው? ተመስገን ግሩም የግራ አፐር በአምላኩ ታሜን ትችላላችሁ። ተመስገን ግን ድንቅ ቦክሰኛ ነው፣ የኢትዮጵያ ምርጥ ቦክሰኛ። አዎ ተደጋጋሚ ቡጦችን እየሰነዘሩ ነው። አፍንጫው ላይ ያለው ጉዳት ዞላ ከፍ ያለ ይመስላል። ያ አስደናቂ አንድ ሁለት አድርጎ ታሜ የለወጠው ግን ደግሞ በአምላኩ የሚገርም አፐርካት የቀኝ ሽቅምት በአምላኩ ሽቅምት አበል ብሮ
አስደናቂ ሽቅምት ነው በአምላኩ ተመስገን ላይ ሽቅምት ነች ቻፐርካት የሚያምር ሽቅምት። ከዚህ በኋላ እንደው ኮሜንታተር ነው ሽቅምት። አዎ በድጋሚ አሁንም ሕክምና ማግኘት ነስር እኮ ያስቸግራል። በእናትህ እንዴት አይነት ጠንካራ ተፋላሚ ነው! በአምላኩም የመጨረሻ ጦረኛ ነው። እናቴ ትሙት በአምላኩ ትችላለች። በነገራችን ላይ ዞላ በአምላኩ የኢንጂነሪንግ ተመራቂ ነው። ቦክስ ጎን ለጎን ነው ኢንጂነሪንግ ተመራቂ ነው። በትርፍ ጊዜው ኧረ እናቴ ትሙት ጎበዝ ነው። እኔ እንኳን ትምህርት ላይም እንደዚህ የሚገርም ነው። በጣም ጀግና ነው። እናቴ ትሙት ያው ተመስገን የኢትዮጵያ አንደኛ ቦክሰኛ ነው። እንግዲህ ፍቅረ ማርያም ግችሮ ምናምን አንደኞች ናቸው። ከነሱ ጋር ሪንግ ውስጥ መቆም ትልቅ ነገር። የሪንጉን ዙሪያ በሚገባ ተጠቀመ ይገኛል። ሶስተኛው ዙር ሲጀመር የነበረው ትንቅንቅ አሁን ተመልሷል። በአምላኩ ቡጢዎችን ሰነዘረ። ለዛ ተመስገን እየመለሰ ነው። ምን አይነት ቡጢን የመዋጥ አቅም ነው እየተመለከተ ቡጢን የመዋጥ አቅም ትላለህ። ቡጢዎች ይሰነዘራሉ፣ ይውጡታል። ግን ፊታቸው ላይ ያረፉትን ቡጢዎች ተቋቁመው እነሱም ደግሞ ጥቃት ለመሰንዘር የሚሄዱበት መንገድ ግን ሁለቱን ተፋላሚዎች የሚያስደንቃቸው ነው። የሚደንቅ ነው። የሚደንቅ ነው። ቀጣይ ትዕይንት ሀሳባችንን ለመስጠት እንኳን በጣም አስቸጋሪ አድርገውብናል። የምን ሀሳብ ትሰጣለህ? ተደጋጋሚ ቡጢዎች ናቸው የሚሰነዘሩት። ጦርነት መሀል ሀሳብ ትሰጣለህ? ካጋጠሙት ጠንካራ ተፋላሚዎች መካከል አንደኛው የመጨረሻ በአምላኩ ትችላለህ። በአምላኩ እናቴ ተሙት ያስቀድሞ የሰራናቸው ሁለት ፍልሚያዎቹን በበላይነት በማስቆም ያሸነፋቸው ናቸው። ግን በአምላኩ ይህንን እድል አልሰጠውም። እስከ መጨረሻ እየተናነቀ ይገኛል። ዛሬ ከባድ ፈተና ሰጥቶታል። በአምላኩ በሰውነትም ገዘፍ ማለቱ ተመስገን ከዚህ በፊት ያደርጋቸው እንደነበረው በጀብደኝነት ፍልሚያዎቹ ከመጀመሪያው ዙር ጀምሮ እንዳያደርግ አግዶታል ብዬ ነው የማስበውና በአምላኩም ጥረት ደግሞ እንዳለው ነው። ተመስገን ተፋላሚውን በሚገባ የተረዳ ይመስላል። አብዛኛው ሲጀምር በመከላከል ቅርጽ ውስጥ ሆኖ ነው የጀመረው። ከዛ በኋላ ነው ወደ ጦርነት እኮ ነው ያየነው። እየተከላከለ ጌም ኦፍ ትሮንስ ላይ ያለው የመጨረሻው ጦርነት አለ። ዙር ሲመጣ ግን እብድ የሆነ ፍልሚያ ነው። የዋይት ወከሮቹ ከነ ካሊሲ ጋር እሱን አርኩ ነው ያየነው። በሪንጉ ዙሪያ ያሉ ታዳሚያንን በእግራቸው ቆመው እንዲመለከቱ ማስገደድ ችለዋል። አስደናቂ ምሽት ነው። እነዚህ ሁለት ተፋላሚዎች ፍልሚያው ተጠናቀቀ። አበቃ በነስር ምክንያት ሶስተኛውም ዙር ተጠናቋል። ሶስተኛው ዙር ተጠናቀቀ። በጣም አስቸጋሪ ይመስለኛል። ሶስተኛው ዙር ሳሚ ምን አይነት መልክ አንተ ጦረኛ ምልልሶች ነበሩ። ግን ደግሞ የተሻለው ነጥብ ማን ወሰደ? በቃ ይሄ ነው የሚያስደስት። ቦክስን ማየት እንዲያስደስተን ያረከው ታሚ በአምላኩ ትችላላችሁ። እናቴ ተሙት ብዙ ርቀት ተጉዟል። በርካታ ቡጢዎችን ተመላልሷል። ብዙ ቡጢዎችን ሁለቱም ተፋላሚዎች ተቀብለዋል። ይሄን ውጤት ከማየታችን በፊት ተባረክ። ይሄን ቪዲዮ እያየው ከሆነ ከሰራዊት ጋር አሁን ድጌ ዘርሯለሁ ብለህ የለ ሰራዊት በቅርቡ ጥሪ ያቀርብልሃል። የጂም ርቃት አለና እዛ ላይ ተጋባዥ ሆነ ከሰራዊት ጋር ሪንግ ውስጥ እንደምትቆም ቃል ገብቶልኛል ሰራዊት። ከዛ በኋላ ምን እናወራ ይሆናል። ከዛ በኋላ ቪዲዮን ምናይ ይሆናል። እሺ እንቀጥል። ውጤቱን ሙጠው አስቀርተው ተመልካቹን ለማስደሰት ጥረት አድርጓል። በሶስተኛው ዙር በአንደኛው ዙር በሁለተኛው ዙር ያልተመለከትንባቸው ባህሪ ነው በሶስተኛው ዙር ላይ ሁለቱ ተፋላሚዎች ላይ የተመለከትነውና የቅርብር በተለይም ደግሞ የበስላሴ ሰምኛ የጥምዝ ምቶችን በአንድ ላይ አቀናብረው ተደጋጋሚ ቡጢዎችን ሲሰነዝሩ ነበረ። የሰውነት ምቶችንም ለመጠቀም ሞክረዋል ሶስተኛው ዙር ላይና ይህ ፍልሚያ ለተመልካች እጅግ የሚያስደስት በጣም ተራካል ፍልሚያዎች መካከል አንደኛው ይሄ እኮ ነው ብራዘርና በአምላኩ ደጉ መካከል በ75 ኪሎ የተደረገው የአርባ ምንጩ አስደናቂው ፍልሚያ አንዱ ነው። ትችላለህ ታሚ እናቴ አሁን ለንደን ላይ ምን ብለህ ነው የምትገባው? እንግሊዝ ሀገር ባህላዊ ልብሱን አድርጎ ነው የሚገባው ሁልጊዜ። የአዋጅ ፋይት ላይ ዝም ብላችሁ ቤቱ ስጡት ለተሚ ማንም አይችልም። ተመስገን በቀይ ማዕዘን ተመስገን ምትኩ ትችላለህ። በአምላክ አሸነፈ 75 በአምላክ ደጉ ፌዴራል ማረሚያ ቤቶች ኮሚሽን ተመስገን ምትኩ አዲስ አበባ ፖሊስ። ለሁለቱም ተወዳዳሪዎች ሞቅ ያለ ድጋፍ አድርጉላቸው። ትችላላችሁ እናቴ ተሙት ትችላላችሁ። ተመስገን ምትኩ በሰማያዊ ማዕዘን ያለው ተወዳዳሪ ኢትዮጵያን ወክሎ ጋና አክራ ላይ የተደረገውን የመላው አፍሪካ ሻምፒዮና የናስ መራራት ተሸላሚ ነው። በአምላክ ደጉ በጣም ሰቃይ ተማሪና በደረጃ ተመራቂ ጎበዝና ኢንጂነር ነው። ጀግና ነህ በአምላኩ እናቴ ሪስፔክት የምትገርም ነው። ድንቅ ጨዋታ ያሳያል። ሞቅ ያለ ድጋፍ አድርጉልን። ትችላለህ በአምላኩ። በዚህ ጨዋታ አሸናፊ
ተመስገን ምትኩ አዎ ግልጽ ነው። ተመስገን እኮ የሚቻል ሰው አይደለም ብሮ። አሁን እንግሊዝ ውስጥ ሪንግ ውስጥ እንደገባ በፈረስት ራውንድ ያሰናብታል። ሳሚ ጭራሽ ከባድ ሚዛን ሆኖ ነው የሚገባል። አቅም አጎልብቶ ተሜ ትችላለህ።